አሮን ህይወት ለታዴ ሁሉን ነገር ስትነግረው እንዴት እንደዚህ ትቸኩላላችሁ? ሁሉን ነገር ምን ነው አጠዳደፋችሁት? እሳ ምን መጣባችሁ? ደግሞስ ከመቼ ወዲህ ነው እናንተ ፍቅር የጀመራችሁት? እኔ የማላቀው ነገር ምንድን ነው? መና ምን እየተካሄደ ነው? ምን እየተፈጠረ ነው? ይላታል። አይ አባቴ ህይወት እንደነገረች ነው ሁሉም ነገር በማለት ስትመልስለት፣ በፍጹም ይሄ የማይሆን ነገር ነው። ምንድን ነው ነገሩ? አሮን ግን ምንም አይነት መልስ የለውም። አዎ ታዴ ልንጋባ ነው ይለዋል። ግን ደግሞ ቀስ ብሎ ስለነበረ አይ ይሄ ነገር የሆነ ግፊት ያለበት ይመስላል። ህይወት ምን እያልሽ ነው? ህይወት ባይኗ ስትጠቅሰው ልጇ አሮን እሷንም ሁለቱ እየተያዩ ስለነበር መና በስርቆት ታየው ጀመር። ፈሪሃ በፍጹም ይህም የሚሆን ነገር አይደለም። ሁለቱ ከተጋቡ የእውነት ህይወት የሆነ ነገር ያሴረችው ሴራ አለ። ሁሉም ነገር ስላልተሳካላት አሁን ላይ ታዴን በዚህ መልኩ ልታጠምደው ነው። ንብረቱንም እንዳለ እሷ ልትወስድባቸው ነው። ስለዚህ መናን የእውነት ለመናገር አሮን አይወዳትም፣ አይፈልጋትም። እኔ ጋር እንጥፋ እያለኝ ነው እኮ። እንዴት እንደዚህ አይነት ነገር ሊካሄድ ይችላል? አዎ እዩልሽ ፈሪሃ፣ አንድ ነገር ልንገርሽ፣ አዳምጭኝ። ህይወት ነች ሁሉንም ነገር ለታዴ እየነገረችው እንጂ እኔ መናን አልወዳትም፣ አላፈቅራትም፣ ላገባትም አልችልም። ግን እመኝኝ እባክሽን፣ ሁሉም ነገር ሳይሆን በፊት ከዚህ መጥፋት እንዳለብን እየነገርኩሽ ነው። እኔና አንቺ ታውቃለህ እዚህ ቤት እንዴት እንደመጣሁኝና በእንዴት አይነት ፈተናና መከራይቼ ተመልሼ ወደዚህ ቤት እንደገባው ታውቃለህ አሮን። ስለዚህ ታዴንና መናን አደጋ ላይ ጥዬ የትም መሄድ አልችልም። እመነኝ ነው ምልህ። ነገሮች ይዘገያሉ እንጂ ሁሉም ነገር ይስተካከላሉ። ስለዚህ አሁን አንተ ማድረግ ያለብህ እዩልህ መናን እንደምትወዳትና እንደምታፈቅር ዝም ብለህ እየነገርካት ቆይ። ከዛ ነገሮች ከተስተካከሉ በኋላ እኔ እናንተ የተፈለግከው ቦታ መሄድ እንችላለን። እናም እባክህን ተረዳኝ ትለዋለች። አንቺ የማታውቂው ነገር አለ እኮ እዩልሽ ፈሪሃ፣ ልታዳምጭኝ ይገባል። ህይወት ቁጭ ባለበት እኮ ሄዳ ነው ለታዴ እኔና መና ልንጋባ እንደሆነ ሰርጋችን በቅርቡ ይሁን ብለዋል ብላ ለታዴ ነገረችው። ስለዚህ ምን እየተካሄደ እንደሆነ እኔም ራሱ እየገባኝ አይደለም። የገባሁበትን ነገር መወጣት በጣም ከባድ ነው። መናም እርግጥ ደስ ብሏታል፣ ግን ደግሞ መና እንደምወዳትና እንደማፈቅራት አልነገርኳትም። ግን ቢሆንም ደግሞ አሁን ላይ ታዴ ለምን በችኮላና በጥድፊያ ሊሆን ይችላል ሰርጉ እያለ ነው። እናም ተረጋጉ። እኔ ሳላቅ እንዴት እንዲህ አይነት ነገር ተፈጠረ? ከመቼው ነው ወደ ፍቅር ዓለም እየገባችሁት? የሚል ጥያቄም አቅርቧል። እኔ ግን ነገሮችን ሳላስጨርሳቸው ከእነሱ ጋር ወጥቼ ይቻለሁኝ። እናም እባክሽ ፈሪሃ መሄድ አለብን በሚል ጥያቄ ይጠይቃታል። እናም ወደ ሳሎን መጥተው ቁጭ ብለው እየተጨዋወቱ እያለ ፈሪሃ ከዛ አካባቢ ቁማ ስለነበረ ሰዓት ከትራሶች ላይ ታስቀምጣለች። ህይወት ሰዓቱን ያስቀመጠችው ታዴ የሚፈልገው ሰዓት ስለነበረ፣ ስለዚህ ፈሪሃ ሌባ ናች ተብላ ከዛ ቤት እንድትባረር የምታስብ፣ ስለዚህ አሁን እሷ ነች እዚህ ያደረገችው ይዘው ልትሄድ ነው በማለት ፈሪሃን ከታዴ ጋር ለማጋጨት እያሰበችው ሀሳብ ነው። እናም ፈሪሃ ቁጭ ያለችበት ቦታ ላይ ነበረ ሰዓቱ። ብድግ ስታደርግ ምንድን ነው ይሄ የተጠቀለለው ብላ ስታነሳው ሰዓቱ ሾልኮ ይወድቃል። ሲወድቅ ታዴ ይሄው ሰዓትህ፣ ይሄ ሰዓት ምን መጣ እዚህ ጋር? ለምንድን ነው እዚህ ያመጣሽው ፈሪሃ? ማን አመጣው? የሚል ጥያቄ ስትጠይቃት በፍጹም እኔ ስለዚህ ሰዓት የማውቀውና የማየው ነገር የለም አላይቅም ትላታለች። ፈሪሃ የቤቷ ሰራተኛ እኮ አንቺ ነሽ፣ ምን እያልሽ ነው ያለሽው? ማነው ሰዓቴን? ይህን ሰዓት በጣም የምወደው ሰዓቴ ነው፣ እጅግ በጣም ነው የምወደው። ማታ እንቅልፍ አልወሰደኝም። እና ማን ነው ታዲያ እዚህ ጋር አምጥቶ ቁጭ አደረገው? ህይወት አንቺን እየጠየኩሽ እኮ ነው። እኔ ምን አውቃለሁ? እኔም እንዳንተው አሁን ነው እያየሁት ያለሁት። ምን እንደተፈጠረማ አላውቅም። ቤቱን የምታጸደው እሷ። ስለዚህ ምናልባት ፈሪሃ ይዘው ልትሄድ ፈልጋ ይሆናላ፣ አንተ እንደምትወደው አይታ። በፍጹም ፈሪሃ እንደዚህ አይነት ነገር አታደርግም። ፈሪሃ ነይ እስኪ፣ አንቺ ነሽ እንደዚህ ሰዓት እንደዚህ ያመጣሽው ስትል ብሎ ሲጠይቃት ታዴ ፈሪሃ በድንጋጤ እየሮጠች ወታ ትሄዳለች። ወታ ከቤት ወታ ነበር እየሄደችው። የሆነ በረንዳ ላይ ቁጭ ብላ እያለቀሰች እያለ አጎቷ የት ሄደች ልጄ በማለት በፍለጋ ወደ ውጭ ይወጣል። በአጋጣሚ ሲያት ልጄ ምን ሆነሽ ነው በማለት ሲጠይቃት አጎቴ አሁን ላይ እኔ እናንተ ከዚህ ቤት መውጣት አለብን፣ ምክንያቱም ታዴም አሁን ተመልሶ ወደ ህይወት ሳይገባ አይቀርም።
አዎ ነገሮች ሁሉ ተወሳስበዋል ፈሪሃ፣ ምንም እንዳታስቢ አጎቴ ሰዓት ሰረቅሽ ብላኛለች። እናም ደግሞም ለታዴ ሁሉን ነገር እንደምትነግረውም ነግራኛለች። ትንገረው፣ ምንም የሚያስፈራሽና የሚያሳስብሽ ነገር የለም። ራስሽን እንደዚህ እያልሽ አታጨናንቂ ፈሪሃ ልጄ፣ አይዞሽ ተረጋጊ፣ ሁሉም ያልፋል። ደግሞ ይቺ ህይወት የምትባል ሴትዮ እመኝኝ በቅርቡ ትወድቃለች። ያን ጊዜኛም የምንስቅበት ጊዜ ይኖራል። ስለዚህ ተረጋጊ በማለት ያጽናናታል። አላቅም፣ አሁን ግን ፈርቻለሁ። ምክንያቱም ታዴም ልጁ መሆኑን ሲያቅ መናም እህትን አማቾች መሆናችን ስታቅ ምን እንደሚፈጠር አላቅም። ምክንያቱም ታዴ ሳያቀኝ የተፈጠርኩ ልጅ ነኝ እኔ እና ይህን ነገር ሲሰማ ምን የሚል ይመስልሃል? በዛ ላይ እኔ በሰራተኝነት ነው እዚህ ቤት የገባሁት የሚል ጥያቄ ነበር እየጠየቀችው። ምንም ችግር የለውም፣ እኔ ሁሉንም ነገር ያለውን ነገር አስረዳዋለሁ። በዛን ሰዓት ከተረዳ ይረዳ፣ ካልተረዳ የራሱ ጉዳይ፣ ምንም አያሳስብሽም። እኛ ለነሱ ብለን ነው እንጂ እኮ የትም ሄደን መኖር እንችላለን ልጄ፣ እባክሽን በማለት የምታለቅስበትን ፊቷን እንባዋን ጠራርገው፣ በከዚህ በኋላ እንዳታለቅሽ የኔ ልጅ፣ ኮስተር በይ፣ ጠንካራ ሁኝ። ጠንካራ ስትሆኝ ነው አንቺ የሚያምርብሽ እንጂ በፍጹም እንደዚህ ስትሆኝ አያምርብሽም ይላታል። እሺ አጎቴ። እናም ፈሪሃ ወደ ውስጥ ስትዘልቅ ህይወት ታያታለች። ህይወት ቆይ አንቺ ምንድን ነው እያደረግሽ ያለሽው? ምን እየተካሄደ ነው? አሁን በቅርቡ ከዚህ ቤት መንቅሬ ያስወጣሻለሁ። ስራውን እንደሆነ እየሰራሽ አይደለም አንቺ ጥንብ ገረድ በማለት ስትሰድባት፣ ህይወት እባክሽን አትናገሪኝ። አዎ ምናልባት አሁን በቁጥጥርሽ ልሆን ይችላለሁኝ። የሆነውን ነገር ሆኗል፣ ግን ደግሞ አልፈራም። ከፈለግሽ ንገሪው። አዎ አባቴ ነው ታዴ፣ መናም እህቴ ነች። ምንም የምታመጩ ነገር የለም ትላታለች። ይህን ሁሉ አሮን እህትማማቾች እንደሆኑ ያቃል፣ ለሱ ነግረዋለች። ስለዚህ እህትማማቾቹን የኔ ልጅ አፍቅሮ ሊኖር ነው ማለት ነው። የሚገርም ነው።